ጠቅላይ ሚኒስትሮች መስማት አለባቸው። ከባድ የፍንዳታ ድምጽ በኢትዮጵያ ላይ ሰምቻለሁ። ልክ እግዚአብሔር በእስራኤልና በኢራን ላይ ተናግሮ እንደፈጸመ ይሄ በተግባር ሲሆን በአይኖቻችሁ ታውታላችሁ። ጌታ ያሳየኝን ያንን ራእይ ለመናገር መጥቻለሁ። ቶሎ ብላችሁ ሼር አድርጉ። አንድ ራእይ አይቻለሁ። አንድ ራእይ ጌታ አሳየኝ ለምድራችን በኢትዮጵያ ላይ። ከዚህ በፊት በእስራኤል፣ በኢራን፣ በኢራቅ፣ በሶሪያ እንዲሁም ደግሞ አሜሪካ ብዙ ጠላት ያቀነባበረው ነገር እንዳለ ኮቪድ ሳይገባ በፊት እግዚአብሔር ለኔ ተናግሮ ከተናገርኩት ከትንቢታዊ መልእክቶች ሁሉ ነገር ተፈጽሟል። እግዚአብሔር ተናግሮ አንዳች ነገር አልቀረችም። አሜሪካ ተነስቶ ኢራንን እንደሚደበድብ፣ እስራኤል ተነስታ ኢራንን እንደምትደበድብ፣ በሚድል ኢስት ላይ የጸጥታ ሁኔታ እንደሚዋከብ፣ ሰው ሁሉ መረጋጋት፣ መብላት፣ መተኛት፣ መኖር እስከማይችሉ ድረስ ከፍተኛ ነውጥ እንደሚነሳ የዛሬ 5 እና 6 ዓመት በፊት እግዚአብሔር አምላክ ተናግሮናል። እግዚአብሔር ተናግሮ ቤተ ክርስቲያን ራሷን እንድታዘጋጅ፣ ሀገር ራሷን እንድታዘጋጅ ጌታ ተናግሯል። አሁን ደግሞ በኢትዮጵያ ላይ ከፍተኛ ፍንዳታ ልክ እግዚአብሔር በእስራኤልና በኢራን ተናግሮ እንደፈጸመ እንደ ቃሉ እንደ እውነቱ በሀገራችን እግዚአብሔር ዛሬ ያሳየኝ ቪዥን አለ። ትልቅ ስታዲየም እግዚአብሔር አምላክ ወደ ቪዥን አመጣ፣ ወደ እኔ እይታ አመጣ። ትልቅ ስታዲየም፣ ህዝቡ ክራውድድ፣ የህዝብ ብዛት፣ የወጣቱ ብዛት፣ የእናቶች የአባቶች ህዝብ በህዝብ በስታዲየም ላይ ተሞልቶ ተርፎ በስታዲየም ዙሪያ በከተማ ላይ በመንደር ላይ በሬስቶራንቶች በሉ እቃ መግዣ ሱፐር ማርኬት በሉ ህዝብ ተጨናንቆ እቃ ለመግዛት እስከማይችል ድረስ ሬስቶራንት ገብቶ ምግብ እስከማይበሉ ድረስ ከፍተኛ የሰው ብዛት የህዝብ ብዛት ሰው ተጨናንቆ ሰው ኢትዮጵያ ውስጥ እርስ በርስ እጅ ለእጅ ተያይዞ ተቃቅፎ ስታዲየም ህዝብ ሞልቶ ጌታ ያሳየኝን ያንን ራእይ ለመናገር መጥቻለሁ። ቶሎ ብላችሁ ሼር አድርጉ። ጠቅላይ ሚኒስትሮች መስማት አለባቸው። አብያተ ክርስቲያናት መስማት አለባቸው። እያንዳንዱ በኢትዮጵያ ውስጥ ያሉ ባሪያዎች፣ ፓስተሮች፣ ነቢያቶች ይሄን እንደ ባለፈው ብላችሁ እንዳታልፉ፣ እንደ እከሌ ብላችሁ እንዳታልፉ። ይሄ የማይታለፍ መልእክት ነው። ነገ የምናየው ነገር ነው። ስለዚህ እንዳትደነግጡ። ነገ በአይኖቻችሁ ታውታላችሁ። ይሄ ሲሆን ማለት ነው ልክ እግዚአብሔር በእስራኤልና በኢራን ላይ ተናግሮ እንደፈጸመ ይሄ በተግባር ሲሆን በአይኖቻችሁ ታውታላችሁ። ከባድ የፍንዳታ ድምጽ በኢትዮጵያ ላይ ሰምቻለሁ ብያለሁ። ከባድ የፍንዳታ ድምጽ በኢትዮጵያ ላይ ሰምቻለሁ ብያለሁ። አንድ የሚያስፈራ ድምጽ በኔ ቦታ ብትሆኑ ትወርቃላችሁ። ድምጹ በጣም ያስፈራል። መልካም ዜና ልንገራችሁ። መልካም ዜና፣ በጣም ደስ የሚል ነገር። ቅድም ስታዲየም ላይ ፍንዳታ አለ። ሬስቶራንቶች ሁሉ ቦታ የላቸውም። ሻፒንግ ሴንተሮች ሁሉ ቦታ የላቸውም።
ሆስፒታሎች ሁሉ ቦታ የላቸውም። ጤና ኬላ ቦታ የለውም። መንገድ ሁሉ ተጨናንቋል። አንዱ ከአንዱ ጋር ተያይዞ ህዝቡ እያመለከ እየዘመረ የጌታን ማዳን እያወራ ይሄዳል። ቅድም ብዬ አንድ ነገር ተናግሬያለሁ። በኢትዮጵያ ላይ በርምስሙ እግዚአብሔር የኢትዮጵያን ስታዲየም ሲያሳየ ኢትዮጵያ ላይ እኛ ማስቆም የማንችለው የእግዚአብሔር እጅ፣ የእግዚአብሔር ክብር፣ የእግዚአብሔር የሚያነቃቃ የእግዚአብሔር መንፈስ እያንዳንዱ በቅድስና ክርስቶስን የእግዚአብሔርን መንግስት ለማገልገል የተዘጋጁ አገልጋዮች የተዘጋጀች ቤተክርስቲያን ላይ ኃይለኛ ሪቫይቫል። ይሄን በደንብ ስሙ። ቅድም ሬስቶራንቱ በቃ ወንበር የላቸው ገብቶ ለመብላት። ሻፒንግ ሴንተር በቃ ፔስታል የለም። በቃ ሻፒንግ ሴንተሩ ውስጡ ህዝብ በህዝብ ነው። ከተማው ህዝብ በህዝብ ነው። መንገዱ ህዝብ በህዝብ ነው። ቤተክርስቲያን ራሷን እንድታዘጋጅ ይሄን በደንብ ስሙ። ቤተክርስቲያን ኢትዮጵያ ውስጥ ያለችው ቤተክርስቲያን ራሷን እንድታዘጋጅ ህዝብ ተገልብጦ ሻዳካታያ ህዝብ ተገልብጦ አይዛብ ተገልብጦ ሰላምን ፍለጋ አይዛብ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጎ ለመቀበል ሰው ሁሉ ወደ እግዚአብሔር ቤት ለመምጣት ተዘጋጅቶ እንዳለ መንፈስ ቅዱስ ተናገረኝ። በደንብ ስሙ ፕሊዝ። እችን መልእክት በደንብ ስሙ። እችን መልእክት ቅድም ፍንዳታ ያልኩት ፍንዳታው መንፈሳዊ ፍንዳታ ነው። መለኮታዊ ፍንዳታ ከሰማይ ነው። ኃይለኛ ፍንዳታ ይካሄዳል። የት? ኢትዮጵያ ላይ። ምን አይነት ፍንዳታ? እግዚአብሔር አምላክ ሪቫይቫል፣ እግዚአብሔር አምላክ መነቃቃትን ቤተክርስቲያን እንደዚህ እንደማትቀጥል ይሄን በደንብ ስሙ እባካችሁ። ለፓስተሮቻችን አድርሱ። ቤተክርስቲያን አሁን ባለችበት በኢዳ፣ አሁን ባለችበት በክሳራ፣ አሁን ባለችበት በጭንቀት፣ አሁን ባለችበት በተስፋ በመቁረጥ ኃይል አጣ እየተንከራተተች ቤተክርስቲያን ከዚህ በኋላ አትቀጥል። ይሄን ስሙ። ከዚህ በኋላ ለቤተክርስቲያን ቀን ወጣላት፣ ፀሐይ ወጣላት። ለቤተክርስቲያን የእግዚአብሔር ሪቫይቫል ስፒሪት ወደ ቤተክርስቲያን በኃይል እንደመጣ መንፈስ ቅዱስ ተናግሮኛል። በእግዚአብሔር ፊት ጸልዩ። የሆነ የሚመጣ ነፋስ አለ። ነፋስ ነገሮቻችሁን የሚቀይር ይኸውላችሁ፣ ጭንቀታችሁን፣ በሽታችሁን፣ ችግራችሁን፣ መርገማችሁን፣ ውድቀታችሁን ከናንተ ላይ የሚወስድ ንጹህ ንፋስ ሪቫይቫልን የተሸከመ መነቃቃትን ቅባት፣ ወፍራም ቅባት የተሸከመ ንፋስ ወደ ኢትዮጵያ ሲረፍስ አይቻልም። ስለዚህ ስለሰማችሁ አመሰግናለሁ። እችን መልእክት ለመናገር ነው የፈለኩት። እችን ለሰው ሁሉ አድርሷት። ጠቅላይ ሚኒስተር እንደገና ሚኒስትሮችም ራሳቸውን ያዘጋጁ፣ የሚሰሩትን ስራ አውቆ መስራት እንዳለባቸው ይሄ መልእክት እነሱንም እንዲንቁ ያደርጋል። ስለሰማችሁ አመሰግናለሁ። ተባረኩ።